ሄሎ 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 ጨረስከው? ጨረስከው? አለሁ አልሞትኩም። ወይኔ ጉዴ! ሰላም ጤና ይስጥልኝ። ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ሉሃና ድራማ ክፍል 36ን ይዤላችሁ መጥቻለሁ። እንግዲህ በክፍል 35 ላይ ሉሃና ሚራ የውሸት እንደሆነ ደምም እንዳልፈሰሳት እንዲሁም ደግሞ የቪንቶ መጠጥ ልብሷንም ደም እንዳስመሰለች እና መሬት ላይ እንደፈሰሰ መጸዳጃ ቤትም መታጠቢያው ላይ የቪንቶው ወይም ደግሞ ደም የሚመስለውን ተንጠብጥቦ እንዳገኘችው ለዛም ተከትላቸው ወጥታ ካፌ ላይ ሮቤልና ሚራን እጅ ከፍንጅ እንደያዘቻቸው ነግሬያችሁ ነበርና ግን ምንም ማድረግ አልቻለችም። ስልክ አልያዘችም፣ ፎቶ አላነሳቻቸውም። ምንም ማድረግ አልቻለም። በአይኗ ብቻ አይታ በእግሯ ተመልሳ ወደ ቤት እስከምትሄድ ሚራ ደግሞ ሌላ አዲስ ድራማ ፈጠረች ማለት ነው። ይሄ ምንድን ነው? ራይድ ጠርታ በራይድ በፍጥነት ወደ ቤት፣ ከዛም በላይ ደግሞ የሚገርመው የውሸት የሕክምና ማስረጃ እና መድኃኒቶች የታዘዙላትን የሚጠቁም መድኃኒት ገዝታ ቀድማት እቤት ተገኘች ማለት ነው። ሉሃና እቤት ደርሳ ለሮቤል ለአድናን ለማስረዳት ስትሞክር ሚራ ቤት ቀርማታለች። ስለዚህ አድናን ደግሞ በጣም ተናደደባት። የት ነበርሽ? ፈልግሽ አጣሁሽ አላት። እዛ እኮ ካፌ ቁጭ ብለው አግኝቻቸዋለሁ። ሮቤል አድናን አሁንም እያታለሉህ ነው። ሮቤልና ሚራ ሐኪም ቤት አልሄዱም፣ በጭራሽ አልታመመችም፣ ውሸቷን ነው አለችው። አድናን በጣም ተናደደባት። በቃሽ፣ ሕክምናውም ደግሞ እንደሚያሳየው አሁን ምንም አይነት ብስጭትና ጩኸት እንደማይጠበቅ ከሷ መረጋጋት እንዳለባት ነው። ስለዚህ ታያት፣ በቃ ትጩ ይባል። አንቺና እኔ በኋላ እናወራለን። ስህተትሽን ለመሸፈን እኮ ሌላ ውሸት አይጠበቅብሽም። ሉሃና ምን ሆነች ነው? ተረጋጊ እንጂ አላት። ሉሃና በጣም ተናደደች። ከምታስበው በላይ የውሸታቸው ርቀት ሉሃናን ከምታስቡት በላይ በጣም አናዷታል። እናም ክፍሏ ሂዳ በጣም እየተናደደች ነበር። የሚገርመው ደግሞ ያው እንግዲህ በቪዲዮ እያስፈራራቸው ስለነበረ ሮቤልም መድኃኒትንና የሕክምና ማስረጃውን ይዞ መጥቶ ፊቷ ሰጣት። አየችው። ሉሃና በጣም ተገረመች በሚያደርጉት ነገር። ይሄን ሁሉ ድራማ እንዴት በዚህ ቅጽበት ሊፈጥሩ ቻሉ ብላ በጣም ተገርማ ክፍሏ ሂዳ በጣም እየተበሳጫጨች ሳለ ሮቤል ሄደ። እናም እንደሚወዳት እንደሚያፈቅራት አሁንም እንደዛ እየነገራት ነበር። እና እሷም አሁን የእውነት የምትወደኝ ከሆነ ሂድና የተፈጠረውን እያንዳንዱን ነገር ላድናን ንገረው አለችው። ከዛ ሳላት ከዛ በኋላ እንደፈለክ አብረን እንሆናለን አለችው። በጣም ደስ አለው። በቃ እየሮጠ መጣ ሊነግረው ማለት ነው። ግን ሚራ ደግሞ አድናን አቅፏት ተኝታ ነበረ። ልክ ሮቤልን ስታየው የሆነ ነገር ሊናገር እንደመጣ ገብቷታል። ከዛም አድናን ቁጭ እንዳለ አድናን አለው ሮቤል። ምን ፈለክ ሮቤል አለው። የሆነ ነገር ልነግርህ ነው ሲል አሀ ሴት የላከው ማለት ይሄ ነው። በቃ ያቺ ማትረባ ተንከሴ ስለሆነ ልከዋለች ማለት ነው። ስለዚህ እኔም መዘጋጀት አለብኝ ብላ አድናን አለችው። እሷም አቤት ምን ፈልግሽ አላት። ስልኬን አቀብለኝ የማሳይ ቪዲዮ አለኝ አለችው። ምንድነው የምታወሩት? አንተ ምነግርሃለኝ፣ አንቺ ደግሞ የማሳይ ቪዲዮ አለኝ፣ ምንድነው የምታወሩኝ ሲል ከዛ በቃ ደነገጠ ማለት ነው ሮቤል። ቪዲዮ ደግሞ ሳራን ሲቀብር የሚያሳይ ስለሆነ ምንም ማድረግ ስላልቻለ ሊያወራ የነበረውን ሳያወራ ተመለሰ ማለት ነው። ሚራም በቃ በኋላ ያሳያለሁኝ ባትሪ ዘጋብኝ ብላ አጃጅ አለችው። ያው ታውቃላችሁ አድናን በትንሽ ነገር ነው የሚሸወደው። በተለይ እነ ሚራ ሲጫወቱበት በደንብ ነው የሚታለለው። ሉሃና ግን የሆነ ነገር ካለችው እሷን ከማመን ይልቅ መጠራጠሩ ይቀለዋል። በጣም የሚያናደው የአድናን ገጸ ባህሪ ሉሃና የምታወራውን መጠራጠር ይቀለዋል፣ እነሱን ከመጠራጠር። በሚገርም ሁኔታ ግን ደጋግመው ቀብረውታል በገዛ ቤቱ አድናን። አሁንም ግን እነሱን ያምናል። አሁንም ሉሃና ያለችውን እየተጠራጠረ እነሱን እያመነ ነው። እናም በዚህ መንገድ ሁለቱም እንግዲህ የመጡበትን ጉዳይ ሮቤልም የመጣበትን ሳይነግረው ሚራም ደግሞ ልታሳየ የነበረውን ቪዲዮ ሳታሳየው ቀሩ ማለት ነው። ምክንያቱ ደግሞ ውሸታቸው ስለነበር። እናም እንዲህ እያለ ሮቤል ተመልሶ ሄደ ወደ ሉሃና። ከዛ ምንም ልታናግረው ስላልፈለገች ውጣልኝ ብላ አባረረችው። ከዛ ሚራ ክፍል ሄደች ሉሃና። ሚራ ደግሞ ተኝታ ነበረ።
አሁን እኮ ማንም የለ ሚራ፣ ለምንድን ነው እኔ ጋር የምንወሻሸው? በምን ፍጥነት ነው ይህን ሁሉ ድራማሽን የሰራሸው አለቻት። እንደዛ ከሆነ በሩን ዝጊውና እንነጋገር አለቻት። እሺ ብላ ሉሃና ሆዬ በሩን ቁልፍ አድርጋ እጣገባ ቆመችላት። ከዛም ማውራት ጀመሩ የልቤ ልባቸውን። አይሽ እኔ በውሸት እበልጥሻለሁ አለቻት። እሱን እንኳ አውቃለሁ አለች ሉሃና። ስለዚህ እጅ ብሰጭ ይሻልሻል፣ እኔን መቼም አታሸንፊኝ መቼም አለቻት። እመኚ፣ የሚያሳዝነው ነገር ግን ሚራ አለቻት፣ እውነት መቼም ቢሆን አትጠፋም። የሆነ ሰዓት ውሸት ውሸት መሆኑ አይቀርም፣ እውነት ደግሞ እውነት ነው። አንድ ቀን አሸንፍሻለሁ አለቻት። መቼ? እኔ ቀድሜሻለሁ ለሁሉም ነገር፣ ዋናው ነገር መቅደም ነው አለቻት። እንዲህ እየተባባሉ በድንገት አድናን በሩን ቆረቆረ። ያኔ ምን ብትል ጥሩ ነው? ሚራ እሪ አለች። አድናን ድረስልኝ፣ ሉሃና ልትገለኝ ነው ብዬ የለም ትተኸኝ ብቻዬን አትሂድ እያልኩ ይኸው በሩ ቆልፋ ልትገለኝ ነው፣ እባክህ በሩን ስበርና ግባ፣ ልትገለኝ ነው ብላ እሪ ያለች ማለት ነው። በሰላም ሀገር ቆመው እያወሩ ባለበት ቅጽበት አድናን በቅጽበት አሁንም ማንን አመነ? ሚራን አመናት ማለት ነው። ከዛም ሉሃና ከባህሪዋ መቀያየር አንጻር የሚራ ባህሪ ከመቀየሩ አንጻር ከመደንገጡ አንጻር ቁማ ቀረች ማለት ነው። በሩንም መክፈት አልቻለችም፣ ምንም ማድረግ አልቻለችም፣ መናገርም አልቻለችም። በቃ ደርቃ ቀረች። የመጨረሻ አስገርማታለች። በመጨረሻም በጣም ሲጮህባት አድናን በሩን ከፈተችለት። አሁንም እሷን አምናሃት ነው አለችው። አንቺና እኔ ውጭ እንነጋገር ውጭ አላትና ሉሃናን አስወጥቶ በሩን ዘግቶባት ሚራ ላይ ተከተላት ማለት ነው። ከዛም ምን እየሆንሽ ነው? ሚራን ስለምትጠያት ብቻ እንዴት በድጋሜ ሌላ ጥፋት ታጠፊያለሽ? ምን ሆነሻል ሉሃና? ሚራ እኮ ታማለች። ሕክምናው ደግሞ ክትትል እንደሚያስፈልጋት ነው የተነገረው። ሌላ ታሪክ ለመፍጠር ለምን አስፈለገ? ለምን ተረፈች ነው እንዴ? ልጄ እንድድንልኝ አትፈልጊም እንዴ? ምን ሆነሻል ሉሃና አላት። አድናን እባክህ ንቃ፣ አሁንም እያጃጃሉህ ነው። ምንም ደም የሚባል ነገር የለም፣ ምንም አልሆነችም፣ ሕክምና የሚባልም ነገር የለም፣ ሁሉ ነገር ውሸት ነው አለችው። እንዴት ተዋሽኛለሽ? ለምንድን ነው ውሸት ነው የምትዩ? ያንቺን ውሸት ለመደበቅ ሌላ ውሸት ለምንድን ነው እንደዚህ የምታረጊው? እባክሽ ሉሃና ከዚህ ከሀሳብሽ ውጭ ንቂ። ሚራን ስለምጠያት ብቻ ለምንድን ነው ሁሉ ክፉ ነገር ማድረግ የፈለግሽው? አድናን እባክህ ዓይንህን ግለጥ፣ እያታለሉህ ነው። እንደውም ልጅህ ራሱ በህይወት ላይ ይኖር ይችላል ስትለው አንድ ጊዜ በጥፊ ያነሳላት ተናዶ ማለት ነው። እንደዚህ ሁለተኛ እንዳትይ፣ ልጅህም በህይወት የለም ብለሽ እንዳትይ፣ ለምን እንደዚህ ታያለሽ አለ። ከመታት በኋላ ግን ደነገጠ። ሉሃናም ውጣልኝ፣ በድጋሚ እጅህን ላይ እንዳታነሳው ውጣ ከዚህ ብላ አባረረችው። እሱም ደነገጠ፣ በጣም ተጸጸተ። ሳሎን ሂዶ ቁጭ ብሎ በጣም አዘነ። እጅግ በጣም የተረበሸ ሉሃና ላይ እጅ ማንሳት አልነበረብኝም፣ ደጋግሜ ይቅርታ መጠየቅ አለብኝ እያለ በጣም እያዘነ እየተጸጸተ ነበረ። በድንገት ግን ሲመታትም ሆነ ሲነጋገሩ ሮቤል እየሰማ ነበር። ይህን ሁሉ ያደረገችው የሚራ ችግር ነው፣ ሚራ ናት ሉሃናን ያስመታችብኝ ብሎ ሂዶ ሚራን ሉሃናም እንደዚህ ነው የተመታችው ብሎ አንድ ጊዜ በጥፊ ያነሳላት። እናም ሉሃናን አንቺ ነሽ ያስመታሻት ብሎ እሷንም ሲመታት እሷም እና ለምን አዝራት ሽሩሩ አትልም? ታውቃለህ እዚህ ቤት የምትቀመጠው እኔ ስፈቅድ ብቻ ነው፣ ከፈለኩ አሁኑ ነው ማስወጣ፣ አርፈ ብትቀመጥ ይሻልሃል ብላ አስፈራርተዋለች። እናም ለመጀመሪያ ስራ የማደርገው ብቻህን ነው ማስቀር፣ የመጀመሪያ የማደርገው ደግሞ አንተን መጀመሪያ ወደ ወህኒ ቤት ነው ማስወረውርህ አለችው። ያው እንደተለመደው አስፈራርታው እሱም ተናዶ ወጣ ማለት ነው። ከዛም ልክ እንደወጣ ወደ ሉሃና ሂዶ ሉሃናን ለማጽናናት ሲሞክር እያለቀሰች ነበርና በድንገት ጠጋ ብሎ ቅፍ እንዳረጋት አድናን ደግሞ ይቅርታ ሊጠይቃት ወደ ሉሃና ክፍል ሲሄድ ድንገት ሮቤል እንዳቀፋት፣ ሮቤል እቅፍ ውስጥ እንደሆነች ሉሃናን አያት። ከዛም በጣም አዘነ። ለካ ከሱ ጋር ለመሆን እንዲመችሽ ነው እኔ እንደዛ ብለሽ ልቤን የሰበርሽው። እኔማ የጥፋተኝነት ስሜት ተሰምቶኝ ይቅርታ ልልሽ ነበር መምጣቴ፣ በጣም አዝናለሁ ብሏት ተመልሶ ወደ ሳሎን ሄደ። ሉሃናም በጣም አዘነች። ሮቤል እንደዛ ሆና ከሮቤል ጋር ሆና አድናን እንዲያያት አትፈልግም ነበር። እናም ለሮቤል ዛሬ ሳታስበውም ቢሆን አድናን ከልቧ እንደምታፈቅረው የመጨረሻ የፍቅሯ ጥግ አድናን እንደምትወደው ነገረችው። በጣም ተናደደ ሮቤል። እንደዚህ እንዳትይ ድጋሚ አላ፣ እውነቱ ግን ይሄ ነው አለችው። በጣም አዘነ፣ በጣም ተናደደ። እናም ትቷት ወደ ክፍሉ ሄደ ማለት ነው። ከዛም አድናንም ወደ ክፍሉ ሄዶ ልብሱን ቀያይሮ ሲወጣ ሚራ ተከተለችው። ምን ሆነሃል? ወዴት ልከር ነው አለችው። መጣሁ ብሎ ጥሏት ወጣ ማለት ነው። ከዛም ተከትለው ስትወጣ እንደ አጋጣሚ ሮቤል ሳሎን ላይ ነበርና ወዴት ነሽ? ምንድን ነሽ አላ። ከዛም አድናን ምን አርጋችሁት ነው አድናን አለችው። ምን እናደርገዋል አላ። እና አሁን በጨለማ ወዴት ነው የወጣው አለችው። አላውቅም ወጣ እንዳላት አዎ አለችው። ያኔ ተከታትሎ ወደ ክፍሉ ገባና ትዕዛዝ ሰጠ ሮቤል።
ለሆነ ሰው ደውሎ አድናን ወጥቶላችኋልና ልክ እንዳገኘው ደውልልኝ አለው። እሺ አለው። ሚራም ሉሃና ጋር ሂዳ አንቺ አድናን ተወጀዋለሽ አለቻት። አዎ በጣም ነው የምወደው፣ ከምታስቢው በላይ በጣም ነው የምወደው አለቻት። ብታዩ ነው የሚሻልሽ አለቻት። እና ልተወውና ከዚህ ልሂድ አለቻት። አይሻልሽም ወይስ እንደዚህ እየሆንሽ መኖር የምትፈልገው አለቻት። በእርግጥ እዚህ የመጣሁት እህቴን ፍለጋ ነበር፣ ግን ከምታስቢው በላይ በጣም የሚያምር ቆንጆ፣ ሊወደድ የሚችል በጣም አባትም ወንድምም ፍቅረኛም ባልም የሚሆን ሰው አገኘው። እሱን ትቼ የትም አልሄድም አለቻት። በጣም ተናደደች። አንቺ ሴሰኛ፣ አንቺማ የወጣልሽ ሴሰኛ ነሽ አለቻት። ልክ እንዳንቺ ማለትሽ ነው? ያ ማለት ከትዳር በፊት ምንም አይነት ግንኙነት አላደርገም የምትል ወይንስ ደግሞ ከሁለት ወንድማማቾች ጋር የምትተኛና ሴሰኛ? መልሱን ላንቺ ትቼዋለሁ አለቻት። አሀ ያ ማለት አንቺ ድንግል ነሽ ማለት ነው። ለዛ ነው ሮቤ ላይ ጣለብሽ። ገባኝ። መሞት ትፈልጊያለሽ ማለት ነው። ጥሩ ሉሃና ጥሩ ነው ብላት ወጣ ሄደች ማለት ነው። እንግዲህ እንዳልኳችሁ ሮቤልም ትዕዛዝ ሰጥቶ ነበረ። አድናን ከኋላው የሚከተለው ሰው እንዳለ ሲያውቅ ራሱን አዘጋጀ። አድናን ድንጋይ አንስቶ ሊመታው ሲል በድንጋይ ሩጦ ሂዶ አነቀው። ተዘጋጅተው ስለነበር ማለት ነው። አንቆ ልጅን ቅጥቅጥ ካረገው በኋላ ስልኩን ከኪሱ አውጥቶ የሮቤልን ድምፅ ባንዴ የሰማው። እናም ሮቤል ምን ነበር ያለው? ሄሎ አግኝተኸዋል? አዎ ጨረስከው ሲል አለሁ አልሞኩም አለው። ወይኔ አለ ሮቤል። ያሸነፈ መስሎት ነበር፣ ነገር ግን በተደጋጋሚ ተሸነፈ። ምክንያቱም አድናን የዋህ ነው እንጂ ሰነፍ አይደለም። የዋህ ነው እንጂ የማይረባ ወንድ አይደለም። በጣም ጠንካራና ትዕግስተኛ ወንድ ስለሆነ እንጂ። እናም እውነት ነው። እውነት አሸንፏል ዛሬ። የሉሃናም እውነት ይዘገያል እንጂ መውጣቱ አይቀርም። ውድ ወይኗ ሚዲያ ቤተሰቦች ይሄ ድራማ በጣም አስተማሪ ነው። በእርግጥ ብዙ ተንኮልና በጣም መጥፎ ነገር የሚሰራበት ቢሆንም በእውነተኛው ዓለምን በእርግጥ ግን የዚህን ተመሳሳይ የሚካሄድ ያለ ይመስለኛል። እናም ጥሩና አስተማሪ ነው። ቆንጆ አድርጌ በትረካ መልክ እንዳቀረብኩላችሁ አምናለሁ። ውዶችዬ ለቤት አዲስ የሆናችሁ ቤቴን ሰብስክራይብ በማድረግ ቪዲዮዬን ደግሞ ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። የሀገሬ ልጆች ሰላማችሁ ይብዛ። ለዛሬው ክፍል 36 ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ በያላችሁበት የእግዚአብሔር ሰላም ይጠብቃችሁ እያልኩኝ ለዛሬ በዚሁ ተሰናበኩ። ሰላማችሁ ይብዛ።